ቶዮታ በነ BYD ዋጋ የሚቀርብ አዲስ መኪና ለገበያ አቅርበዋል። መኪናውም እጅግ ርካሽ ነው እየተባለ ይገኛል። ገና ለገበያ በቀረበ በአንድ ሰዓት ውስጥ 10,000 አዳዲስ መኪኖቹን ሸጧል። ይህ የቶዮታ መኪና ተአምራዊ ገጽታ ነው። በቅርቡም ኢትዮጵያ ውስጥ እንደሚገባ ምንም ጥርጥር የለንም። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምን ሰነበታችሁ? እኔ ጆርናሊስት ጎሳ ነኝ። እንደተለመደው ስለ መኪና እናወራለን። ዛሬ ለገበያ ስለቀረበው ቶዮታ አዲስ መኪና ገለጻ ልሰጣችሁ እዚህ ተገኝቻለሁ። ይህንን ፕሮግራም ስትከታተሉ ከናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። ለፕሮግራሙ የተለፋው ልፋት ግቡን እንዲመታ ላይክ፣ ሰብስክራይብ አድርጉ። ይህ 5,300,000 ብር የሚሸጠው ቶዮታ BZ4X የተሰኘው መኪና ነው። ዋጋው እጅግ ውድ ነው። ነገር ግን የቶዮታ ካምፓኒ ይህንን በመመልከት ርካሽ የሆነ አዲስ መኪና አስተዋውቋል። እርግጥ ነው በነዳጁ ዘመን እንደሚታወቀው ኢትዮጵያ ውስጥ ሁሉም ሰው ቶዮታን ይወዳል። ወደ ኤሌክትሪክ ሲመጣ ግን ዋጋቸው በጭራሽ የሚቀመስ ባለመሆኑና በተለያዩ አማራጮች ስላልቀረቡ ብዙ ሰዎች የኤሌክትሪክ መኪኖችን በቶዮታ ብራንድ ማግኘት በጣም አዳጋች ነው፣ በጣም ኮስቲ ነው፣ ገንዘቡም አይቻልም። በዚህ ምክንያት ቶዮታ እየተሸነፈ እነ BYD ገበያውን እየተቆጣጠሩት ይገኛሉ። ይህንን ያስተዋለችው ጃፓን አዲስ ርካሽ መኪና ለማምረት ወሰነች። በቀላል ዋጋ ሁሉም ሰው ጋር መድረስ የሚችል አዲስ ብራንድ ይዛ ለመቅረብ ብዙ ስራዎችን ስትሰራ ቆይታ አሁን ተሳክቶላት ለገበያ አብቅተዋለች። ቶዮታ BZ3X። ከዚህ በፊት የምናውቃቸው ቶዮታ BZ4X እና ቶዮታ BZ3 ዋጋቸው እጅግ ውድ ነው። ቶዮታ BZ4X ከ5,300,000 እስከ 5,800,000 ብር ሲሸጥ፣ ቶዮታ BZ3 ደግሞ ከ4,300,000 ብር አንስቶ እንደየትሪም ሌብሉ የተለያየ ዋጋ ያለው መኪና ለገበያ አቅርበው ነበር። ስለዚህ ቶዮታ እስካሁን ለገበያ ያቀረባቸው የኤሌክትሪክ መኪኖች ሁለት ናቸው። እነሱም BZ4X እና BZ3። አሁን ግን ተጨማሪ አንድ ብራንድ ጨምረዋል። እሱም በጣም ርካሽና በጣም ብዙ አይነት ትሪም ሌብል ያለው መኪና ነው። ስሙም BZ3X ይባላል። BZ3 ላይ ኤክስ ጨምሮበት ብቻ። በቶዮታ የኤሌክትሪክ መኪና ታሪክም ርካሹ SUV የሚል ቅጽል ወጥቶለታል። የሚያስደንቀው ነገር ለገበያ ከመቅረቡ በአንድ ሰዓት ውስጥ 10,000 መኪኖችን መሸጡ ነው። ይህ ተፈላጊነቱን በጣም ያሳያል። በነጋዴዎች ዘንድም በተጠቃሚው ዘንድም እጅግ ፍላጎት እንዲኖር ያደረገው የዋጋው ጉዳይ ነው። በእርግጠኝነት ለቶዮታ መኪና ወዳጆች አስደሳች ዜና ነው። ደስ ይላል። በተለይ ኢትዮጵያ ውስጥ ቶዮታ አፎርደብል በሆነ መልኩ ከታች እስከ ላይ ብራንዶች ቢኖሩት ሁሉም ሰው የቶዮታ መኪናን ይገዛል ብዬ አስባለሁ። እስኪ የተከበራችሁ የቻናሌ ቤተሰቦች ቶዮታ አፎርደብል በሆነ ዋጋ ከትንሽ እስከ ትልቅ ዋጋ ቢኖረው የኢትዮጵያን ገበያ ይቆጣጠራል ብላችሁ ታስባላችሁ? እኔን ብጠይቁኝ ግን እውነት ነው ሊቆጣጠር ይችላል የሚል ግምት አለኝ። ምክንያቱም ቶዮታ ኢትዮጵያ ውስጥ ብራንዱ በጣም የታወቀና በጣም ተወዳጅ የሚባል ብራንድ ነው። የተከበራችሁ የቻናሌ ቤተሰቦች መግቢያውን ይህንን ካልኳችሁ ስለ መኪናው የተወሰኑ ስፔሲፊኬሽኖችን በደንብ አድርጌ ላብራራላችሁና ስለ መኪናው ትገነዘባላችሁ። ማሰብ ያለባችሁ ነገር መኪናው ትናንትና ለገበያ የቀረበና ለእይታ የቀረበ መኪና ነው። በጣም አዲስ መኪና ነው። ኢትዮጵያ ውስጥ ገና አልገባም። አሁን ላይ የሚገኘው እዛው ቻይና ሀገር ብቻ ነው ማለት ነው። በቅርቡ ደግሞ ወደ ኢትዮጵያ ውስጥ እንደሚገባ ምንም ጥርጥር የለውም። BZ3X ስፔሲፊኬሽኑን ስጀምርላችሁ የመጫን አቅሙን አስቀድሜ ነው። መኪናው 5 ሰው የመጫን አቅም ያለው ሲሆን ባለ 5 በር የሚባል ነው። ቦዲ ታይፑ SUV ሲባል ዳይሜንሽኑ ርዝመቱ 4600፣ ቁመቱ 1600 ሚሜ፣ ስፋቱ ደግሞ 1850 ስፋት አለው። ይህም በSUV ደረጃ በጣም ምርጥ የሚባልና በተለይ ለቤተሰብ በጣም ምርጥ የሚባል ነው። ድራይቭ ትሬኑ ፍሮንት ዊል ድራይቭ የሚባል ሲሆን ሞተሩ ደግሞ ሲንግል ኤሌክትሪክ ሞተር የሚባል ነው። ማክሲመም ፓወሩ ከ150 ኪሎዋት እስከ 165 ኪሎዋት ሲሆን ማክሲመም ስፒዱ ደግሞ 160 ኪሎ ሜትር ፐር ሃወር ነው። የባትሪው አይነት ሊቲየም አይረን ፎስፌት የሚባል ሲሆን ዋጋው በ3 ትሪም ሌብል ስለሚለያይ ወደ መጨረሻ አካባቢ በደንብ አድርጌ ገልጽላችኋለሁ። የባትሪውን አቅም ስንመለከት ከ50 ኪሎዋት አወር እስከ 67 ኪሎዋት አወር ይዘልቃል እንደየትሪም ሌብሉ። ትሪም ሌብሎቹን እየዘረዘርኩ በደንብ ስለማሳያችሁ ምንም ስጋት እንዳይገባችሁ። ሬንጁንም ስንመለከት ከ430 ኪሎ ሜትር በአንድ ጊዜ ቻርጅ እስከ 610 ኪሎ ሜትር በአንድ ጊዜ ቻርጅ የመጓዝ አቅም አለው። እንደየትሪም ሌብሉ የተለያየ ይዘት አለው። እሱንም በደንብ አብራራላችኋለሁ። ወደ መጨረሻ አካባቢ የመኪናውን ዋጋ በደንብ አጥጌ ስለማብራራላችሁ ሁላችሁም በጽሞና ታዳምጡኛላችሁ። የተከበራችሁ የቻናሌ ቤተሰቦች የመኪናውን ትሪም ሌብሎች ከነ ባትሪ ፓካቸውና ሬንጃቸው ጋር እያነጻጸርኩ በደንብ አድርጌ ላሳያችሁ። መኪናው በ7 ትሪም ሌብሎች የቀረበ ሲሆን እያንዳንዱ ትሪም ሌብል የራሱ የሆነ ፊቸሮች አሉት።
የመጀመሪያው ትሪም ሌብል 430 ኤር የሚባለው ሲሆን በአንድ ጊዜ ቻርጅ 430 ኪሎ ሜትር ይጓዛል። ባትሪ ፓኩ 50 ኪሎዋት አወር ሲሆን ሞተሩ ደግሞ 150 ኪሎዋት ነው። እዚህ መኪና ላይ አዳስ የተሰኘው ፊውቸር የሌለው ሲሆን ሌሎቹ ላይ እንዴት እንደተካተተ በደንብ አድርጌ ግልጽ አድርግላችኋለሁ። ሌላኛው ትሪም ሌብል ደግሞ 430 ኤር ፕላስ የሚባለው ነው። ይህ መኪና ሬንጁ 430 ኪሎ ሜትር በአንድ ጊዜ ቻርጅ የሚጓዝ ሲሆን ባትሪው ተመሳሳይ ነው ከላይኛው ጋር 50 ኪሎዋት አወር ነው። ሞተሩ ደግሞ 150 ኪሎዋት ነው። እዚህ መኪና ወይም እዚህኛው ትሪም ሌብል ላይ ፓይለት ድራይቨር አሲስታንስ ተገጥሞለታል። ለድራይቨሩ አሲስት የሚያደርግ እገዛ የሚሰጥ ነው። ልክ እንደ አዳስ ነው። አዳስ ማለት ደግሞ አድቫንስድ ድራይቨር አሲስታንስ ሲስተም እንደማለት ነው። መኪናውን ፓርክ ለማድረግ መኪናው ሲጓዝ የጉዞ ስፒዶችና መሰል ነገሮችን እየተቆጣጠረ ሹፌሩን የሚያግዝ ሲስተም ማለት ነው። ሹፌሩ ጠጥቶ እንኳን መኪና ውስጥ ቢገባ ምናልባትም አልንቀሳቀስም የሚልበት ሲስተም ነው። እንደየ ፊውቸሩ ይለያያል። ሌላኛው ትሪም ሌብል ደግሞ 520 ፕሮ የሚባለው ነው። ይህ 520 ፕሮ የሚባለው በአንድ ጊዜ ቻርጅ 520 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ባትሪ ፓኩ ደግሞ 58.4 ኪሎዋት ሃወር ነው ማለት ነው። ሞተሩ 150 ኪሎዋት ሲሆን ከላይኞቹ ጋር ተመሳሳይ ነው። እሱም ፓይለት ድራይቨር አሲስታንስ ተገጥሞለታል ማለት ነው። ሌላኛው ትሪም ሌብል 520 ፕሮ ፕላስ የሚባለው ነው። ይሄኛው መኪና 520 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ይችላል። ባትሪ ፓኩ ከላይኛው ጋር ተመሳሳይ ነው። 58.4 ኪሎዋት ሃወር ነው። ሞተሩ ደግሞ 150 ኪሎዋት ሲሆን እሱም ፓይለት ድራይቨር አሲስታንስ ተገጥሞለታል ማለት ነው። ሌላኛው ትሪም ሌቨል 610 ማክስ የሚባለው ነው። ይህ መኪና በአንድ ጊዜ ቻርጅ 610 ኪሎ ሜትር መጓዝ የሚችል ሲሆን ባትሪ ፓኩ 67.9 ኪሎዋት ሃወር ነው። ሞተሩ ደግሞ 165 ኪሎዋት ሲሆን በአጠቃላይ ሞመንታ የተባለ አዳስን የሚመስል ወይም ድራይቨር አሲስታንስ ሲስተምን የተገጠመለት ነው። በጣም ይሄኛው ደግሞ ከፓይለት ድራይቨር አሲስታንስ በጣም ምርጥ የሚባል ነው። ምን ማለት ነው የሚለው ወይ በሌላ ፕሮግራም መሰራላችሁ ነው የሚሆነው። በአጭሩ ግን መኪናው ሹፌሩ ሳያሽከረክር ራሱን በራሱ እንዲሄድ የሚያደርገው የአውቶሜሽን ሲስተም ነው ማለት ነው ባጭሩ። ሌላኛው ትሪም ሌብላችን 520 ፕሮ ስማርት የሚባለው ነው። የመኪና 520 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ሲችል 58.4 ኪሎዋት አወር ባትሪ ተገጥሞለታል። በአጠቃላይ 150 ኪሎዋት ሞተር ሲኖረው እሱም ሞመንታ የተባለው ሲስተም ተገጥሞለታል ማለት ነው። በአጠቃላይ አውቶኖመስ ድራይቪንግ አለው ማለት ነው ይሄ መኪና። ሌላኛው ትሪም ሌብል ደግሞ 520 ፕሮ ፕላስ ስማርት የተባለው መኪና ነው። ይህ መኪና 520 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ሲችል 58.4 ኪሎዋት ሃወር ባትሪ ተገጥሞለታል። 150 ኪሎዋት ሞተር ተገጥሞለታል። እሱም ሞመንታ የተባለው ሲስተም ተገጥሞለታል ማለት ነው። አውቶኖመስ ድራይቪንግ እንደማለት ነው። በአጠቃላይ ቶዮታ BZ3X የተባለው መኪና እነዚህ ትሪም ሌብሎች አሉት 7 ናቸው ማለት ነው። እያንዳንዱ ትሪም ሌብል የተለያየ ዋጋ ነው ያለው ማለት ነው። በተለይ በጣም የተደነቀው አንድ የትሪም ሌብል በጣም ፕሮ ፕላስ የሚባለው አዳስ የሚለውና ሞመንታ የተባለው ሲስተም መገጠሙ በጣም አሪፍ ነው። ሰውየው ወይም ሹፌሩ ሲደክመው ምናምን መኪናው ራሱን በራሱ በኤአይ ያሽከረከረ የሚሄድበት ሲስተም ነው ማለት ነው። በመጨረሻም የምነግራችሁ ደግሞ የመኪኖችን ዋጋ ነው። የመኪኖቹን ዋጋ በሶስት ከፍዬ ብነግራችሁ ደስ ይለኛል። ምክንያቱም ሰባቱንም ከምጠቅስ በሶስት ተከፍሎ በአግባቡ ስለተቀመጠ እኔም በሶስት ከፍዬ የመኪኖቹን ዋጋ ነግራችኋለሁ። የመጀመሪያው ትሪም ሌብል ብዬ የምወስደው 430 ኤር የተባለው መኪና ነው። እሱ 50 ኪሎዋት ሃወር ባትሪ የተገጠመለት ማለት ነው። በዶላር 16500 ዶላር ለሽያጭ ቀርቧል ማለት ነው። ሆርስ ፓወሩ 204 ኤችፒ ነው። ሁለተኛ 520 ፕሮ የተባለው ትሪም ሌብል ነው። ይህ ትሪም ሌብል እንግዲህ ባትሪ ፓኩ 58.37 ኪሎዋት ሃወር ሲሆን 19300 ዶላር ለገበያ ቀርቧል። ሆርስ ፓወሩ ደግሞ 204 ሆርስ ፓወር ነው። ከላይኛው ጋር ተመሳሳይ ነው። ሶስተኛው 610 ማክስ የተባለው መኪና ነው። 67.92 ኪሎዋት አወር ሲሆን 22000 የአሜሪካን ዶላር እየተሸጠ ይገኛል። አሁን ላይ ለገበያ የቀረበበት ዋጋ ነው። ነገ ተነገ ወዲያ የሚፈጠረውን አናቅም። ኢትዮጵያ ውስጥ ሲገባ ደግሞ የራሱን ዋጋ ይዞ የሚመጣ ነው የሚሆነው። በአጠቃላይ ግን በቶዮታ BZ4X እና በቶዮታ BZ3 አንጻር ስንመለከተው ምናልባትም የዚህ መኪና ዋጋ ረከስ ሊል ይችላል የሚል ነው። በተለይ አዲስ ሲሆን ኢትዮጵያ ውስጥ ሲያስገቡት ደግሞ በጣም ሊያስወዱት ይችላሉ ብዬ ገምታለሁ። ዞሮ ግን መኪናው ወደ ኢትዮጵያ እስከሚገባ በጣም ጓጉቻለሁ ማለት ነው። ቻው